Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን ይህ ማይክሮፎን ሚዲያ ቁጥር 2 ነው ወይ ማይክሮፎን ሚዲያ 2 አዳዲስ ለሆናችሁ ለዚህ ለአዲሱ ቻናላችን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ እና ሼር አድርጉት የደወል ምልክቷን መጫን አትርሱ ሰብስክራይብ ታደርጉና የደወል ምልክቷን ከተጫናችሁ ሁሉ ጊዜ ይጠቅማሉ ያስተምራሉ ምንላቸውን ዜናዎች ስናገኝ የተረጋገጠ ሐቅነታቸው የተረጋገጠ ሲሆኑ አፕሎድ ስለምናደርግ ቶሎ ቀድሞ ወደ እናንተ ኖቲፊኬሽን ከዩቲዩብ እንዲመጣላችሁ ስለሚያግዝ የደወል ምልክቷ ተጫኑ ይሄ ለማታውቁ አዳዲስ ለሆናችሁ ነው ምንናገር ያለነው እንጂ የምታውቁት ታውቁታላችሁ እንግዲህ ይሄንን ያለን ደመቀ ዘውዱ ከህወሓት ታጋይነት ወደ አማራ ማንነት ከዛ በኋላም የወልቃይት የሚሉት እነሱ የምዕራብ ትግራይ አስተዳዳሪ የጸጥታ ኃላፊ ሆኖ እየሰራ ያለ ነው አሁን ትግራይ ሰራዊት አስታርቁኝ ያለ የለመነ ነው ከኤርትራ ጋር የነበረው ግንኙነት ስለተቆራረጠ አሁን ደግሞ ከትግራይ ጋር ታሪኬ ከኤርትራም ጋር ሆኜ የሚል ሐሳብ ውስጥ እንዳለ ሰምተናል ወደዛ ከማለፋችን ይህንን አዲሱ ዜና ከማሰማታችን በፊት ግን አድማጮቼ ደመቀ ዘውዱ ማን ነው ደመቀ ዘውዱ ማን ነው ትንሽ ስለ ደመቀ ዘውዱ እንገራችሁ ምክንያቱም በልጅነቱ በ17 ዓመቱ የትግራይ ትግል ከህወሓት ጋር ሆኖ ሲታገል የነበረ ነው ኮሎኔል ድረስ ደርሰዋል ዘርዘር ያለ ወደዛ ከመግባታችን በፊት ግን አሁን ስለ ደመቀ ዘውዱ ማን ነው የት ነው የተወለደው ምን ሰርተዋል እስካሁን ጊዜ ድረስ አጠር ባለ ዝርዝሩ ውስጥ ሳንገባ አጠር ባለ ግን ጠቃሚ ናቸው የምንላቸውን ወደ እናንተ እናመጣለን ለምንድነው ከህወሓት ታጋይነት በኋላም ወታደር ሆኖ ኮሎኔል እስከመሆን የሰላም ጠባቂ የተባበሩት መንግስታትም ሆኖ ከመስራት ኢንቨስተርም ከመሆን በኋላ ተገልብጦ እኔ አማራ ነኝ ትግራዋይ አይደለሁም ለማለት ያበቃው ምክንያት አለ ይሄንን ምክንያት ለእናንተ እንነግራችኋለን ለምንድነው በጣም ጠቃሚ ነው አድማጮቻችን ሁላችሁ በጽሞና እስከ መጨረሻ እንድታዳምጡ እንፈልጋለን አንዲት ነገርም የራሳችን ለማጋነን የጨመርነው ነገር የለም የምንነግራችሁ ትክክለኛው ነው እንደውም የደረሰውን ችግር በዚህ በጦርነት ጊዜ የደረሰውን ችግር አሁን ዝርዝር ውስጥ ገብተን ላለማንሳት መርጠናል ቀደም ብለን የምንነግራችሁ ያለነው ሆን ብለን ነው ግን ማን ነው ደመቀ ዘውዱ መጀመሪያውስ ከየት ነው መጨረሻው እዚህ የደረሰበት ስለምንድን ነው ይሄንን ሙሉውን ሰማላችሁ እስከ መጨረሻ ድረስ ለሚቀጥሉ አጭር ደቂቃዎች ከኛ ጋር ቆዩ እውነት ለምላችሁ ስለ ኮሎኔል ደመቀ ዘውዱ ትክክለኛ ማንነት ማወቅ የምትፈልጉ ከሆነ እስከ መጨረሻ ታዳምጡታላችሁ ወደዛ እንለፍ አብረን እናዳምጠው አድማጮች እንግዲህ ኮሎኔል ደመቀ ወይ ደግሞ ታጋይ ተጋዳላይ ደመቀ ወደ ህወሓት ሲቀላቀል አንድ ጓደኛው ነበር ሱዳን አሁን የስደተኞች ካምፕ ውስጥ ያለ ከሱ ጋር አብሮ ይሰራ የነበረ ስደተኛው ካምፕ ውስጥ ተቀምጦ ነው ያለው እሱ ነው የነገረኝ አሁን እንግዲህ ከፍተኛ ችግር ነው ያሉት ሱዳን ውስጥ ያሉ ስደተኞች ብዙዎች እየታሰሩ ነው ጦርነቱ እየተቃረበ ነው ያለው ወደ ካምፓቸው እና ብዙ ችግር አለ እና በየቀኑ ደውላለሁ ወደዛ ብዙ ሰዎችን ተዋውቂያለሁ በጣም የሚያሳዝን ኑሮ ነው የሚኖሩት ያሉት እና ስለ ምዕራብ ትግራይ ስለ ኮሎኔል ደመቀ ዘውዱ እስቲ ንገረኝ የምታውቀው ጓደኛዬ ነበር አሉኝና የሬንገር ታሪኩን በደንብ አርጎ ያውቀዋል እኮ አብሮ ጓደኛው ነበር በጣም የቅርብ ጓደኛው ጓዱ ነበር እንግዲህ ሁሉ ጓድህ ነው ግን ግላይ ስትሆን ሁለቱ ግን በጣም ይቀራረቡ እንደነበረ ብዙ ጊዜ የሚያጠፉት የነበረ አንድ አሃዱ ላይ ስለነበሩ አብረው እንደነበረ ነው የነገረኝ እና በጣም ታዛዥ ወጣት ትንሽ ነው ቀጭን በቃ ምንም የማይችል ነው የሚመስለው ግን እንጨት መልቀም ምግብ ማብሰል ውሃ ማሳየት ከባቢውን በጣም በደንብ ስለሚያውቀው ብዙ ነገር ይሰራ እንደነበረ በጣም ከሰው ጋር የሚኖር አመል እንደነበረው ነው የሚናገረው እዛ ትግል ላይ ያለ ብዙ ጊዜ ውጊያ ላይ ብዙ አልተዋጋም ነበር ግን ውጊያ መግባት ካለበትም እንደታጋይ ሂዶ ይተዋጋ ነበር ብዙውን ጊዜ ግን ትንሽ ወጣትም ስለነበረ የሚያሳልፈው የነበረው አንዳንድ ነገሮችን ለታጋዮቹ ለአዛዦቹ ምግብ ማብሰል ነው የነበረው ግን በጣም ጥሩ ታማኝ ታጋይ ነው የነበረው አለ ታማኝ ጥሩ አማርኛ በደንብ አይችልም አለ ጭራሽ አይችልም ነበር ያኔ ለምን ትግራዋይ ነው አባቱም ትግራዋይ ናቸው እናቱም ትግራዊት ናቸው ስለዚህ የሲናገሩ ያሳደጉት ትግርኛ እየተናገሩ ነው ለዚህም ነው የትግራይ ነፃ አውጪ ድርጅት ላይ ህወሓት ውስጥ ገብቶ ትግል ላይ ተሳትፎ ወደ ወታደርነት ወደ ኮሎኔልነት የደረሰው በዛ ምክንያት ነው ከዛ በኋላ ነገሮችን አጠራጣር ያደረኩ ልንገራችሁና ከዛ ያው አዲስ አበባ ሲቆጣጠር ኢህአዴግ ማለት ነው ወደ ወታደርነት ወደ ኢትዮጵያ መከላከያ ሰራዊትነት ከተቀየሩ ከታጋይነት ወደ መከላከያ ሰራዊት አባልነት ከተቀየሩ አንዱ ደመቀ ዘውዱ ነው እዛ እየሰራ ደግሞ እስከ ኮሎኔልነት ደርሰዋል እስከ ኮሎኔል ማዕረግ ደርሰዋል ከዛ በኋላ እንዳውም ገንዘብ ትንሽ ያገኘበት የተባበሩት መንግስታት የሰላም ጠባቂ ሆነ ሄዶም እዛ ትንሽ ገንዘብ ይዞ ተመልሷል ነው ይባለው
ከዛ በኋላ ነው ነገሮችን የሚቀያየሩት። ከዛ ከተመለሰ በኋላ እንደገና የብሔር ብሔረሰብ ተዋጽኦውን እሱ የትግራይ ተወላጅ ነው። ከትግራይ ተወላጆች ብዙ ስለነበሩ ከተቀነሱ አንዱ ነው የነበረው ከኢትዮጵያ መከላከያ ሰራዊት። እንግዲህ ወጣት ነው በዛ ጊዜ ጥሮታው የሚወጣበት አይደለም፣ ግን የተወሰነ ገንዘብ ተሰጥቷቸው እሱ ብቻ ሳይሆን በርከት ያሉ ተቀንሷል። ለምን? ከአማራውም ከኦሮሞውም ከሁሉ ብሔር ብሔረሰብ ተዋጽኦ እንዲኖረው የኢትዮጵያ መከላከያ ሰራዊትና ከዛ በኋላ ያው ኢትዮጵያ መከላከያ ሰራዊት እንዲመስል የኢትዮጵያ ሕዝብን እንዲመስል ስለተፈለገ በጣም ብዙ ወታደር ከተቀነሱ አንዱ ነበር እሱ። ከዛ እንደወጣ ንግድ ውስጥ ነው የገባው። አድማጮች እንደምታውቁት እሱም አዜብ መስፍንም እዚህ ኦሃዮ የሚኖረው አቶ ቻላቸው አባይም ያው ደመቀ ዘውዱም ወልቃይት ጸገዴ እዛው ነው የተወለዱት፣ ያደጉት እዛው ነው። ስለዚህ እዛ ከሚሊተሪው ሲቀነስ እሱ አሁን እዛው ነው የሄደው ወደ ወልቃይት አካባቢ። እዛ ሄዶ ደግሞ ምን አደረገ እንግዲህ በጣም ከፍተኛ የሆነ የሰሊጥ ዋጋ እየናረ ሄደ በኢትዮጵያ ውስጥ ማለት ነው። እሱ ጥሮታ በሚወጣበት ጊዜ ትንሽ ገንዘብም ይዘዋል። ከዛ በኋላ ወደ ንግድ ገባለሁ ብሎ ሰሊጥ እየገዛ የሚሸጥ ነበር አሉ። ከገበሬዎች እያሰባሰበ ከዛ በኋላ ለኢንቨስተሮቹን ያቀብል ነበር። ከዛ በኋላ ግን የትግራይ መንግስት ይሄ በአነስተኛ ገበሬዎች እየታረሰ የሚቀርበው በመካናይዝድ ቢታረስ ለኢንቨስተር ብንሰጠው የተሻለ ምርት ያመጣል፣ ለሀገርም ለክልሉም ይጠቅማል፣ ገበሬዎቹንም ይጠቀማሉ የሚል ሐሳብ ይመጣና ከዛ በኋላ ለኢንቨስተር መሬት መሰጠት ተጀመረ። ይሄድና ለትግራይ የኢንቨስትመንት ቢሮ ምን ይላቸዋል? መሬት ስጡኝ፣ እኔ ገንዘብ አለኝ፣ በመካናይዝድ አድርጌ አርሼ ማዳበሪያም ተጠቅሜ ብዙ ሰሊጥ አፈራለሁኝ፣ ለራሴ እጠቀማለሁ፣ ለሀገርም እጠቅማለሁ ብሎ ሰፊ መሬት ይወስዳል። ከ40,000 ሄክታር 40,000 ሄክታር ነው ማለት ያለው ካሬ አይደለም። ከ40,000 ሄክታር በላይ የሰሊጥ እርሻ መሬት ይሰጠዋል። እሱ ብቻ አይደለም የተመካከረውም ይሁን አውቀውም ሳያውቁም በብዛት እንደዚህ መሬት ይወስዳሉ ኢንቨስት እናደርጋለን ብለው። ከዛ በኋላስ እነዚህ በተለይ የዛ አካባቢ ተወላጅ የሆኑ የወሰዱትን መሬት አያርሱትም። ቃል ገብተው ተፈራርመው ወስደውት ያሉት እንግዲህ በደንብ አድርጋቸው አዳምጡ። ይሄ ትክክለኛ ታሪኩ ነው የምነግራቸው ያለው። በመካናይዝድ በሆነ ሌተስት ስቴት ኦፍ ዘ አርት የሆነ እርሻ እናካሂዳለን፣ የሚያስፈልገውን ሁሉ ግብአት እናደርጋለን፣ ከዛ በኋላ ለሀገሪቷ እንጠቅማለን ብለው ነው እንግዲህ ከአነስተኛ ገበሬዎች እና ሌላም ቦታ ተመንጥሮ የተሰጣቸው ለእርሻ። ግን ብዙዎቹ ምን አደረጉ? ለተወሰኑ ትላልቅ ኢንቨስተሮች ያከራዩዋቸዋል። ከመንግስት ጋር እንግዲህ ውላቸው ምንድነው? ራሳቸው እንዲሰሩበት ነው። እነሱ ግን አንዲት ነገር ሳይጨምሩ ደመቀ ዘውዱ ማለት በብዛት ያለው መሬትም የሱ ነው። ሰፊ መሬት የያዘው የወሰደው ከትግራይ ኢንቨስትመንት ቢሮ ማለት ነው። ወልቃይትም ጸገዴም ምናምንም ነው የምላቸው ያለሁኝ። ከዛ በኋላ ያ መሬት ያከራየዋል። ከዛ የትግራይ ኢንቨስትመንት ቢሮ ደግሞ ጥናት ሲያካሄድ ይሄ መሬታቸውን ወስደው የማያርሱ ራሳቸው በውላቸው መሰረት የማይፈጽሙ ከሆነ ይህንን ውል መፍረስ አለበት። ለትልልቅ ኢንቨስተርማ በበለጠ የክራይ ዋጋ ልናከራየው እኮ እንችላለን። ደላላ ለምን ያስፈልገዋል? ምንም ነገር ሳያወጡ ሚሊዮኖች ነው የምነግራቸው ያለው። ምክንያቱም ሰሊጥ በብዛት እየተመረተ በጣም ደግሞ የሰሊጥ ዋጋ ስለወጣ እነ ደመቀ ዘውዱ ቁጭ ብለው በመንግስት መሬት ሚሊዮኖች ነው የሚያገኙት የነበረው። ደግሞ ደመቀ ዘውዱ ብቻ አይደለም ብያቸዋለሁ፣ በጣም ብዙ ናቸው የሚያከራዩት ሰዎች። አንደኛ የመጨረሻ ማስጠንቀቂያ ይሰጣቸው፣ ትሰሩበታላችሁ አትሰሩበትም። ሁለተኛ የማይሰሩበት ከሆነ ደግሞ እንዲወሰድባቸው ይደረግ ተብሎ ይወሰናል። እንደ ትግራይ ኢንቨስትመንት ቢሮ ከትግራይ አስተዳደር ክልል አስተዳደርም ጋር ሆኖ ማለት ነው። ለደመቀ ዘውዱ ብለው አይደለም፣ ለሌላ ለበቀለ ለደበበ ለሃጎስ ለጌታቸው ብለው አይደለም። ከመንግስት ለኢንቨስትመንት ብለው ወስደው የማይሰሩበት ሰዎች ተብሎ ነው የወጣው። ደመቀ ዛለበት ብሎም ያሳወሰው ማንም ሰው የለም። ከዛ በኋላ እንደማይሰሩበት ሲረጋገጥ ወሰዱበት። ያ መሬቱ ሲወስዱበት ግርግር ማለት ጀመረ። ግርግር መፍጠር ጃኮ እንዳውም በደንብ አድርጋችሁ አዳምጡ። ወደ ዋናው ወስዳችኋለሁ። አሁን የምትወጡበት ጊዜ አይደለም። ከዛ በኋላ ይህንን ግርግር ሲፈጠር ይታሰራል። በትግራይ ውስጥ ማለት ነው። ይታሰርና በፍርድም ይሁን በምን አናቀም ወጣ። ከዛ በኋላ ሾልኮ ይሄድና ጎንደር አካባቢ ሄዶ የአማራ ወጣቶችን የአማራ እነዚህ ስራ ያለላቸው ወይ ደግሞ በሽፍትነትም የተዳደሩ ማስተባበር ጀመረ። እኔ ታጋይ ነበርኩኝ፣ የህወሓት እንዴት አድርገው እንደሚሰሩ ሁሉንም ነገር አውቃለሁ፣ ትጥቁም በቀላሉ ልናገኝ እንችላለን። ከዛ በኋላስ ይሄንን ቦታ ይሄ ሰፊ መሬት እነሱን አባረረን እኛ መኖር እንችላለን፣ የአማራ ህዝብ ሊወስደው ይችላል፣ ይሄንን ወደ አማራ መመለስ እንችላለን ብሎ እነሱ ወጣቶቹን ማስተባበር ጀመረ። ይሄንን ደግሞ ምን ብሎ ሰየመው? የአማራ ወልቃይት አስመላሽ ኮሚቴ
የሚል ስያሜ የሰጠው። እንደዚህ ሲያረግ ሲያዝም ምን ሲልም ሲባረርም 9 ፖሊሶች ገድለዋል። 9 ፖሊሶች ገድሎ አማራ ክልል ውስጥ ታስሮ እንግዲህ የአማራ ያው የፌደራል መንግስት የፌደራል ፖሊስ ገድልሃል ተብሎ ይታሰራል። ከዛ በኋላ ተመካክሮ ያው ሾልኮ ከእስር ቤት ከታሰረበት እንዲያመልጥ ተደርጎ ማለት ነው። ወጣቶቹ እያስተባበረ ስለነበረ ይወጣና ከዛ በኋላ ሽፍትነት ይጀምራል ማለት ነው ደመቀ ዘውዱ። ከዛ ምን ይፈጠራል? ምንም መንቀሳቀስ አይችልም። አንዲት ስንዝርም አልሄዱም ነበር። ይሄንን የትግራይ ጦርነት ይነሳል። ከኔ ጋር የቆያችሁ በደንብ አዳምጡት። ከዛ በኋላ ይሄንን የትግራይ ጦርነት ሲነሳ የአገር መከላከያ ሰራዊት፣ የአማራ ክልል ልዩ ኃይል ሁሉንም ተሰባስቦ በማዶ ደግሞ በኦሞ ሀጀር አድርጎ ወደ ሁመራ የኤርትራ ሰራዊት ይመጣና ምዕራብ ትግራይን በሙሉ ያጥለቀልቁታል። እዛ የነበረው የትግራይ ተወላጅ ይባረራል። የተገደለም አለ። እዛ ዝርዝር ውስጥ አሁን አልገባም። የሌላ ሰዎች ስራ ይሆን እሱ። ስለደመቀ ዘውዱ ማንነት ብቻ ነው አሁን መናገር የምፈልገው። ለምንድን ነው ወደ አማራነት የቀየረው ራሱን የሚለውን ነው። በማኩረፍ እንደሆነ እንጂ ዘሩ እና አባቱም እናቱም ካለ ትግርኛ ሌላ የማይችሉ ናቸው። ራሱ አቶ ቻላቸው አባይም እዚህ አሜሪካን ሀገር ኦሃዮ ውስጥ ያለ ነው። እሱ ሰውየም እናቱ የትግራይ አድዋ አውራጃ ነበለት ወረዳ ላይ የተወልደው ያደጉ ናቸው። ከዛ አግብተው ወደ ወልቃይት የሄዱ ናቸው። አባቱም እዛው የነበሩ ናቸው። እዛው ነው የተወለደው። ስለዚህ 100% እሱም የትግራይ ተወላጅ ነው ራሱ አቶ ቻላቸው አባይም። በሙሉ ተቃዋሚ ሆነው የነበሩት መሬት ሰፊ ለምን አልተሰጠንም፣ ለምን ስንዘርፍ ዝም ብለን አልታየንም በማለት በማኩረፍ ግርግር ሲፈጥሩ የነበሩ እዚህ እንደርሳለን ብለው ግን አላሰቡም ነበር። ዳጋጣሚ ይሄ ጦርነት የትግራይ ጦርነት ባይነሳ ኑሮ እዚህ አይደርሱም ነበር። ከዛ በኋላ ጦርነቱ ሲነሳ ከፍተኛ የሆነ በደልና ችግር ተፈጠረ። አሁን ያለበትን ደግሞ ልንገራችሁ። አሁን ደመቀ ዘውዱ ማለት በቢሊየን የሚቆጠር ንብረት ነው ያለው። የማይነግደው ነገር የለም። ወርቅ በሉ ንብረት የትግራይ ተወላጆች የነበሩ ኢንቨስተሮች እዛ በሉ ሰሊጥ በሉ ጤፍ በሉ ቡና በሉ። አሁን ቡና በምዕራብ ትግራይ አርጎ በሁመራ አርጎ በዛ እንዲገባ ምንም ብሎ ቃል አይናገራቸውም ለነሱ። ሌላ ይቅር የሂውማን ትራፊኪንግ ወጣቶችን ወደ ሱዳን አስገድደው በመላክ ይሸጧቸዋል። የኤርትራ ተወላጅም የትግራይ ተወላጅም የአማራ ተወላጅም አስገድደው ሰብስበው ከኤርትራኖችና ራሱ ደመቀ ዘውዱ የሚያውቁት ሰብስበው ወስደው ሱዳን ውስጥ ከወሰዱ በኋላ ይሸጧቸዋል ለሚያሻገሩ። ከዛ በኋላ ለወላጆቻቸው ገንዘብ ካላካችሁ እያሉ ወደ ድህነትና ወደ መቀመቅ ያስገቡ በጣም ብዙ አሉ። ኩላሊት ይሰጣል። ለኩላሊት ተብለውም የሚላኩ አሉ ወደ ሊቢያ። ተገደው የማይሸጥ ነገር የለም። በሰሊጥ ንግድ በቢሊየን የሚቆጠር ገንዘብ ነው ሰብስበው ያለው። አሁን ትልቁ ችግሩ ሆነበት ያለው አንደኛ ነገር ደመቀ ዘውዱ አሁን ከሁሉም ጋር ተጣልቷል። የአማራን ክልል የሚታገለ ያለውን ፋኖ ትክክል አይደለም፣ ማንነታችን አውቀን ሰላማችን አግኝተን የምንፈልገውን ነገር አግኝተን ነው የምንኖረው ያለ ነው። ፋኖ አሁን የሚያደርገው ያለው ውጊያ ትክክል አይደለም ብሎ ነው የሚያምነው። ስለዚህ ከፋኖ ጋር የተጣላ ነው ደመቀ ዘውዱ ማለት። ከኤርትራም ብዙ አይገናኝም። አንዲት ቃል ቢናገር ግን በቢሊየን የሚቆጠር ብር እንዳለው ደግሞ ማን ያውቃል? ይሄ ሁሉ የተዘረፈው የትግራይ ኢንቨስተሮች እዛ የነበሩ ኢንቨስተሮች በሙሉ ትራክተሩ በሉ ማሽነሮቹ እነዚህ የሚያጣሩትን የሚያበጥሩትን በሙሉ ዘርፈው ወስደውታል፣ ተከፋፍለውታል። በቢሊዮኖች ነው የምነግራቸው ያለው በቢሊዮኖች የሚቆጠር። ስለዚህ ከኢትዮጵያ መንግስት ወይ ከብልጽግና መንግስት እንዳይጣላ ከፋኖ ጋር መጣላት ይሻለኛል ብሎ ነው ያመነበት። ለምን ያ ሁሉ ንብረት የት ይወስደዋል? ባንክ ውስጥ በቢሊዮን የሚቆጠር ነው። በዘመዶቹ በሚስቱ ዘመዶች በሁሉም በሚያውቃቸው ሰዎች አርጎ ያስቀመጠው አለ። ወርቅ ተውት እየተጫነ በመኪና ነው ወዲላቀው። ቀንና ሌሊት ቻይኖቹም ያሉበት ወርቅ እየወጣ ነው ከምዕራብ ትግራይ አሁን የሚሸጥ ያለው። ይሄንን እንዳለው ደግሞ ማን ያውቃል? አብይ አህመድ ያውቃል። ሁሉንም ነገር ስለደመቀ ዘውዱ ያውቃል። አንድ ነገር ቢያደርግ ወርሰዋለሁ ነው። ስለዚህ አፉና እጁና እግሩ አስሮት ያለው አንዳንድ ጊዜ ሰርቀህ ያመጣው ገንዘብ ኃጢአት ይሆንብሃል ብቻ ሳይሆን ነፃነትህንም ያሳጣሃል። ደመቀ ዘውዱ አሁን ነፃነቱ አጥቶ ነው ያለው። እንግዲህ ይህንን ነፃነቱ አጥቷል ስንል ምን ማለታችን ነው አድማጮቼ? ጭራሽ መንቀሳቀስ አይችልም እና አሁን ምንድነው የሚፈልግ ያለው ደመቀ ዘውዱ? ወደ ዋናው አርዕስታችን ስንመለስ ከትግራይ ሰራዊት ጋር ከህወሓት ጋር አስታርቁኝ ነው። በሚስጥር ነው፣ በከፍተኛ ሚስጥር አስታርቁኝ። ምክንያቱም አሁን ምዕራብ ትግራይ ላይ ከፍተኛ ጭንቅና ፍርሃት ነው ያለው ስንነግራችሁ ሰንብተናል። በዛ በሸረሪና በኩል ያለው የትግራይ ሰራዊት አለ። የሁሉ ተፈናቅሎ ያለው ህዝብም መልሱን እያለ ነው ያለው። የትግራይ ሰራዊትም እንዳለ ነው። ከኤርትራ ጋርም የትግራይ ሰራዊት ግንኙነት እያደረገ ነው እየተባለ እየተወራ ነው ያለው። ከኤርትራ ጋርም የውድብ ህወሓትም ግንኙነት እያደረገ ነው እየተባለ እየተወራ ነው ያለው። ስለዚህ ደመቀ ዘውዱ
ከአማራ ምንም ደጋፊ እንደሌለው ከፋኖ ጋር ተጣልተዋል ብያቸዋለሁ። ከአብይ አህመድም በአማራም ይሁን በትግራይም ወይ በኤርትራ በአንዱ በኩል መባረሩ አይቀርም። ስለዚህ ደመቀ ወደ ዘውዱ ከማንም ሳይሆን ባዶ ሊቀር ነው። ማንም ከሱ ጋር የሚተማመንበትን የኤርትራ ሰራዊት ፌዴራል መንግስት ሊጠፉበት ነው። ስለዚህ አንድና አንድ ማድረግ የሚፈልግ ያለው የሚሞክር ያለው አስታርቁኝ የሚል ያለው ከትግራይ ሰራዊት ጋር ነው። ይሄ በሚስጥር ነው። እኔ ከእናንተ ጋር ተስማምቼ መስራት እችላለሁ። ይሄው ከኤርትራ ጋር እየተሐረቃችሁ አይደለም ወይ? ይሄው ከፌዴራል መንግስት ለሁሉም አዞ ለሁሉም በበላይ ሆኖ ትግራይ ውስጥ የተፈጸመ ምዕራብ ትግራይ ላይ የተፈጸመ ችግርና መከራ በሱ ትእዛዝ አይደለም። ከአብይ አህመድ ጋር ቁጭ ብላችሁ መነጋገር፣ አብራችሁ መጠጣት፣ መብላት የምትችሉ ከሆነ ከኔ ከወንድማችሁ ጋርማ ምን ይከለክለናል የሚል ሽማግሌዎች በምስጢር ልኮ አስታርቁኝ እያለ እንደሆነ ሰምተናል። ይሄ ከራሱ ከምዕራብ ትግራይ ያሉት ከሱ ከደመቀ ዘውዱ ጋር ከሚሰሩ ያሉት ያገኘ ነው። ከዛ ተደውሎ በስነ ስርዓት የተነገረ ደመቀ ዘውዱ እንደዚህ ነው። ፖለቲካ ገብቶታል። ግልብጥ አንዱ ጋር ሲሞቅ ቀዝቀዝ ወዳለ ገልበጥ ማለቱ ችሎበታል። ግን መጨረሻው ይሄ ሁሉ በቢሊየን የሚቆጠር ንብረት ለሱ ጠንቅ ነው የሚሆንበት። ይጠየቅበታል። ግን ሰላም ልፍጠር፣ ያጠፋሁትንም ልቀጣ፣ አስታርቁኝ፣ አብረን እንስራ ማለቱ ግን እንደዛ ብሎ የሚቀጥልበት ከሆነ እንደኛ እንደ ማይክሮፎን ሚዲያ አነጋግሩት ነው የምንለው። ምክንያቱም ከጦርነት ምንም የሚገኝ ነገር የለም። ከእንግዲህ ሰላም ይበቃው። የትግራይ ህዝብ ወደ ቀየውና ወደ መኖሪያው እንዲመለስ አስተባብራለሁ የሚል ከሆነ ቀላል የሆነ ስራ ላይሰራ ይችላል። ከፍተኛ የሆነ ስራ ሊሰራ ይችላል፣ ሊያግዝ ይችላል። ከዛ በኋላ በሚጠየቅበት ደግሞ ይጠየቃል። ይቅር ከተባለም ይቅር ይባላል። ይህንን እያልኩኝ እንግዲህ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።